የከፋ አደጋን ሻዕቢያ ያስተናግዳል ሲሉ ታዛቢዎች በማስጠንቀቅ ላይ ናቸው። የድሮኖችና የድሮን ባለሙያዎች ጥራት ስጋት ገብቶናል ሲሉ ጻፉ። ጠቅላይ ሚኒስትር አብይ ድሮኖቻቸውን በተለያዩ የሀገሪቱ ክፍል አስቀምጠዋል። 250 የውጭ ድሮን ኤክስፐርቶችን ቀጥረዋል። ይህ አስደንጋጭ ነው ሲሉ ተናግረዋል። የኤርትራ ሚዲያዎች በበኩላቸው መፍራት አያስፈልግም፣ የኢትዮጵያን ክልሎች ማተራመስ አለብን ሲሉ ጽፈዋል። ግጭቱን ወደ ኦሮሚያና ሶማሌ ክልል እንዲሰፋ ልንሰራ ይገባል ሲሉም አሳስበዋል። የህወሓት አክቲቪስቶች ጠቅላይ ሚኒስትሩ ከፍተኛ የድሮን መጠን አላቸው፣ እኚህም ድሮኖች በየቀኑ ቦታ እየቀያየሩ ነው ሲሉ ጽፈዋል። በርካታ አክቲቪስቶች የተጋሩት የማህበራዊ ሚዲያ ጽሑፍ ላይ በዩናይትድ አረብ ኤምሬት ዜጎች የሚንቀሳቀስ ከ1000 ኪሎ ግራም በላይ የሚመዝን በአየር ላይ ለ20 ሰዓታት መቆየት የሚችል በሰዓት 280 ኪሎ ሜትር የመብረር አቅም ያለውና 200 ኪሎ ግራም መጠን ያላቸውን የጦር መሳሪያዎችን መሸከም የሚችለው ዘመናዊ የቻይና ምርት የሆነው CAIG ዊንግሎንግ 8 ድሮኖችን መከላከያው ታጥቋል ብለዋል። ከዚህ ባለፈ የሲቪል ድሮኖችን ቢሆኑ ወደ ውጊያ ድሮንነት ዋርፌር ድሮን ተቀይሯል ሲሉም ጽፈዋል። እነዚህ ድሮኖች RPG ቦምብ የሚጭኑ ትንንሽ ድሮኖችን በብዛት ወደ አገልግሎት አስገብተዋቸዋል ብለዋል። ከዚህ በተጨማሪ የሲቪል አቪዬሽን አውሮፕላን ማረፊያዎችን በኮምቦልቻ፣ ሰመራና ጎንደር ለሚግ ጀት ሊጠቀሙባቸው እንደሚችሉ መረጃዎች ደርሶናል ሲሉ ጽፈዋል። ሌላው አክቲቪስቶቹን ያስደነገጠው ጠቅላይ ሚኒስትሩ በአሁኑ ጊዜ ወደ 250 የሚጠጉ የጦር ድሮን ኤክስፐርቶችንና የጦር አውሮፕላን አብራሪዎችን ቀጥረዋል ብለዋል። ይህም ከፍተኛ የኃይል አለመመጣጠንን ይፈጥራል በሚልም ጽፈዋል። አክቲቪስቶቹ ከ250 የድሮን ኤክስፐርቶች መካከል 40 የኤምሬት ዜጎች፣ 10 የቱርክ ዜጎች፣ 10 የቻይና ዜጎች፣ 2 የዩክሬን ዜጎችና 1 የደቡብ አፍሪካ ዜጋ ይገኙበታል ብለዋል። ይህ የመከላከያ የድሮን አቅም የህወሓት አክቲቪስቶችን ያስደነገጠ ሲሆን፣ በሌላ በኩል የኤርትራ አክቲቪስቶች ህዝብ ማስደንገጥ አያስፈልግም፣ አገዛዙ ስላለው የድሮን አቅም በሚዲያ ላይ መግለጽ አያስፈልግም ሲሉ የግሳጼ መልእክት ጽፈዋል። አንዳንድ የትግራይ ሚዲያ አክቲቪስቶች ያገዛዙን የድሮን አቅም በመግለጽ የራሳቸውን ህዝብ የሚያስደነግጥ የስነ አእምሮ ጦርነት በመፍጠር ተጠምደዋል የሚለው ናሽናል ኤር ኢንተረስት የተባለ ገጽ ያገዛዙን የድሮን አቅም እያዩ ከመደንገጥ ይልቅ መስራት በምንችለው ነገር ላይ ትኩረት ማድረግ አለብን ብሏል። በተለይም በአማራና በትግራይ ያለውን ቀውስ የአፋር የሶማሌና የኦሮሚያ ክልሎች በኩል ደረጃ አመፅን ለማስፋፋት ሊሰራባቸው ይገባል ብሏል። የሻዕቢያ አክቲቪስቶች ኢትዮጵያን በመከፋፈል በተለያዩ ክልሎች አመፅ እንዲስፋፋ በማድረግና የኢትዮጵያን ህዝብ በመከፋፈል የጠቅላይ ሚኒስትሩን አገዛዝ መጣል እንችላለን፣ እዚህ ላይ ትኩረት ማድረግ አለብን ብሏል። ታዛቢዎች የሻዕቢያ የራሱን አቅም ከመገንባት ይልቅ በኢትዮጵያ ውድቀት ተስፋ በማድረግ የመስራት ስትራቴጂውን ቀጥሎበታል ብሏል። ወደ ጦርነት የሚገባ ከሆነ ከ1990 ጦርነት ይልቅ የከፋ አደጋን ሻዕቢያ ያስተናግዳል ሲሉ ታዛቢዎች በማስጠንቀቅ ላይ ናቸው።